የፋኖ ኃይሎች በምርጫ የሚሳተፉ የፖለቲካ ፓርቲዎችን አስጠነቀቁም። ኢትዮጵያ ውስጥ ለውጥ ሳይሆን ነውጥ ነው ያለው ሲል አርቲስት ቴዲዮ ገለጸ። የመንግስት መገናኛ ብዙሃን ገለልተኛ አይደሉም ስትል የኢሃፓ ተወካይ መግለጿ እያነጋገረ ነው። ጤና ይስጥልን። ከሸገር ቲዩብ እነዚህንና ሌሎች አዳዲስ መረጃዎችን ትሰማላችሁ። ተጨማሪ መረጃዎች እንዲደርሷችሁ የሸገር ቲዩብን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አጋርነታችሁ እንድታሳዩን እንጠይቃለን። ወደ መረጃዎቻችን እናልፋለን። ኢትዮጵያ ውስጥ ለውጥ ሳይሆን ነውጥ ነው ያለው አለ አርቲስት ቴዲዮ። አርቲስት ቴዲዮ አዲስ ጨዋታ በተሰኘው መድረክ ላይ አሁን ሀገራችን ያለችበትን የፖለቲካና የማህበራዊ ሁኔታ በቀረበለት ጥያቄ ተነስቶ ምላሽ ሰጥቷል። ቴዲዮ ስለሚወራው ለውጥ ሲጠየቅ በምላሹ ቃል በቃል እንዲህ ሲል ገልጾታል። አሁን ኢትዮጵያ ውስጥ ለውጥ ሳይሆን ነውጥ ያለው ሲል ባጭሩ የሁሉንም ሕዝብ ብሶት ሳይፈራ ተናግሯል። ለዚህ እንደ ምክንያት ያነሳው ደግሞ የሰው ልጅ መኖር ያለበት በፈጣሪ ፈቃድ ሆኖ ሳለ አሁን ግን አስፈቅደን የምንኖርበት ዘመን ላይ መድረሳችን ያሳዝናል ሲል ይናገራል። የቴዲዮ ቃል በዚህ ምድር ላይ ሰው አስፈቅደ አይደለም የምትኖረው፣ ፈጣሪ ሲፈቅድ ነው የምትኖረው። አሁን ሰው አስፈቅደ የምትኖርበት ዘመን ላይ ነው የደረስ ነው ብሏል። ለመኖርና ላለመኖር የሆነ ሰው መፍቀድ አለበት በማለት የዜጎች ህልውና አደጋ ላይ መውደቁን በድፍረት አውርተዋል። ከዚህ በተጨማሪ ቴዲዮ ወቅቱን የተማሩና አቅም ያላቸው ሰዎች ወደ ጎን የተገፉበት ሲል ወቅሷል። ማፈር የማይችሉና ሰገጥ የሆኑ ሰዎች ፖለቲካውንና መድረኩን እንደተቆጣጠሩ በማንሳት ከሰገጥክ ስልጣን ትይዛለህ፣ እንዲሁም ምንም ማድረግ ትችላለህ በማለት የአሁኑን አሰራር አብራርቷል። አባቱን የማይሰማና ጥፋት ነው ሲባል የማይቀበል ትውልድ ለአገርም ሆነ ለአካባቢ ጠንቅ ነው ሲልም አሁን ያለውን የፖለቲካ አካሄድ አጥብቆ ነቅፏል። ቴዲዮ ሁሌም ከህዝብ ጎን መሆኑን የትኛውንም አይነት ጦርነት እንደማይደግፍም በቃለ ምልልሱ አንስቷል። አርቲስት ቴዲዮ ከዚህ ቀደም ይፋጃል ወንበርሽ የሚል ፖለቲካዊ ይዘት ያለው አነጋጋሪ ሙዚቃ ማውጣቱም የሚታወስ ነው። የፋኖ ኃይሎች የፖለቲካ ፓርቲዎችን ማስጠንቀቃቸው ተነገረ። ከጠላት ጋር በመሰለፍ ህዝባችን ለተጨማሪ ጥቃት አሳልፎ የሚሰጥን ማንኛውንም አካል አንታገስም ሲሉ የፋኖ ኃይሎች ገልጸዋል። የአማራ ህዝብ በጨፍጫፊው የብልጽግና ስርዓት የዘር ማጥፋት ጦርነት ተከፍቶበት ሕፃን፣ አዛውንት፣ ሴት፣ ወንድ፣ ወጣት፣ ሽማግሌ ሳይል በአየር በምድር እየተጨፈጨፈ ይገኛል። የአማራ ህዝብም ሊያጠፋው ከመጣው አረመኔ አገዛዝ ራሱን ለመከላከል ከፍተኛ ተጋድሎ እያደረገ በድል እየገሰገሰ ነው። ይህ አገዛዙ የለኮሰው ጦርነትም በአማራ ህዝብ ላይ ብቻ ሳይወሰን በሌሎች ሀገሪቱ ግዛቶችም ደም አፋሳሽ ሆኖ ቀጥሏል። በዚህ የአገዛዙ ጦረኛ ባህር የተነሳ በመላው ሀገሪቱ ሰላም ከጠፋ ዓመታት እየተቆጠሩ ነው። ሀገራችን በጦርነትና በግጭት እየታመሰች፣ ዜጎች በአገዛዙ ወታደሮች የተጨፈጨፉ፣ ሚዲያዎችም ታፍነውና ተዘግተው ባሉበት በአሁኑ ሰዓት አገዛዙ በተፎካካሪ ስም የተደራጁ ካቢኔዎቹንና በአገር መከላከያና በጸጥታ ተቋማት አመራር ስም ያስቀመጣቸውን ዘር ጨፍጫፊ ጄኔራሎቹን ይዞ ምርጫ ቀስቀሳ ጀምረዋል። ይህ አገዛዝ የሚያወራው ምርጫ ነጻና ገለልተኛ ሊሆን ቀርቶ ከዚህ ቀደም ከነበሩት አሳፋሪ ምርጫዎች የባሰ እንደሚሆን የአገዛዙን ባህሪ የሚያውቅ ሁሉ የሚረዳው ነው። የአማራ ፋኖ ብሔራዊ ንቅናቄ የምርጫ አገዛዙ የአማራን ህዝብና መላው ኢትዮጵያውያንን ለቀጣይ 5 ዓመታት ለመግደል የሚያስችለውን ሰርተፍኬት ለማግኘት ያቀደው እንደሆነ ይገነዘባል። በመሆኑም በዚህ የአማራን ህዝብ በታቀደ መልኩ በድሮንና በሜካናይዝ ጨምሮ በማንኛውም የጦርነት ስልት እየጨፈጨፈ ያለው ዘረፈጅ የማደናገሪያ ምርጫን በተመለከተ ማሳሰቢያዎችንና ጥሪዎችን ያቀርባል ሲሉ መልእክታቸውን አስተላልፈዋል። ለፖለቲካ ፓርቲዎች ብለው ባስተላለፉት መልእክትም በአሁኑ ወቅት የአማራ ህዝብ በታሪኩ አይቶት የማያውቅ የህልውና አደጋ ተጋርጦበት ይገኛል። አገዛዙ በህዝባችን ላይ የከፈተው የጅምላ ጭፍጨፋና የዘር ማጥፋት ዘመቻ ዛሬም በከፋ መልኩ ቀጥሏል። አገዛዙ በአማራ ህዝብ ላይ እያካሄደ ያለው የጅምላ ጭፍጨፋ የአደባባይ ምስጢር ነው። ንጹሃን በገዛ ቀያቸው እየታረዱ፣ ከተሞች በከባድ መሳሪያ እየፈረሱና ህዝባችን የማንነት ጥቃት እየደረሰበት ይገኛል።
በመሆኑም የምናደርገው ትግል በመደበኛው የሰላማዊ ፖለቲካ ትግል ሊመለስ የማይችል ህዝብን ከጥፋት የማዳን የህልውና ትግል ነው ብለዋል። የጨፍጫፊ አገዛዝ ህዝብን መዋሸት፣ ማታለል፣ መካድ፣ ማስመሰልና ጥላቻ መሰረታዊ የአገዛዝ ስልትና ባህሪዎቹ ናቸውና ምርጫን አጀንዳው ቢያደርግ ብዙም አያስገርምም። ምርጫን እንደ መሪ የሚያየው ዓለም አቀፉ ማህበረሰብ የአገዛዙን ባህሪ ተረድቶ ጆሮ የነፈገውን ይህንን የማጭበርበር ስልት ተቋማት መሪዎች፣ የሚዲያ ሰዎች፣ የሃይማኖት አባቶች፣ ሲቪክ ማህበራትና የፖለቲካ ፓርቲዎች ለማጀብ በሂደት ላይ መሆናቸውን ተገንዝበናል። ይህ የአገዛዙ የጭፍጨፋ ዕቅድ ተባባሪነታቸውን ያሳዩበት ወይንም ከልክ ያለፈ አድርባይነታቸውን የሚያሳይ አስፈሪና አሳፋሪ ክስተት ሆኖ አግኝተነዋል ሲሉም ይገልጻሉ። የአማራ ህዝብ ለተከታታይ 3 ዓመታት በግልጽ ጦርነት እየተለበለበ ባለበት ድምፃቸውን አጥፍተው አንዳንዶችም ከጨፍጫፊ ጎን ቆመው ያየናቸው አካላት ዛሬ የተለመደውን የቁማር ምርጫ እናሟሙቃለን ብለው መነሳታቸው የአማራ ህዝብ የሚያደርገውን ተጋድሎ ብቻ ሳይሆን የህዝቡን ህልውናም ጭምር የካዱ መሆናቸውን የሚያሳይ ነው። በመሆኑም ህዝብን በጅምላ ለመጨፍጨፍ የሚያስችል ሰነድ ለማግኘት በማሰብ የሚደረገውን ምርጫ የሚያጅቡ የፖለቲካ ፓርቲዎችንና በማንኛውም መንገድ የሚያግዙ አካላት ከአገዛዙ እኩል የአማራ ህዝብ ጠላት መሆናቸውን ለማሳወቅ እንወዳለን ይላል የፋኖ መግለጫ። በመሆኑም አገዛዙ ሊያደርግ ያሰበው ምርጫ የኢትዮጵያን መሰረታዊ ችግር እንደማይፈታና ህዝብን ማደናገሪያ መሆኑን አውቃችሁ ከሂደቱ ራሳችሁን ታገሉ እየጠየቅን ጥያቄያችንን ወደ ጎን በመተው በዚህ የደም ድግስ ላይ አገዛዙን የማጀብ እውቅና የመስጠት ተግባራችሁን የምትቀጥሉ ከሆነ ከአገዛዙ እኩል እንደምናያችሁና እንደምንታገላችሁ እናሳስባለን ይላሉ። ከዛ በተጨማሪም ለዓለም አቀፉ ማህበረሰብ ባስተላለፉት መልእክታቸው የኢትዮጵያ ህዝብ ላለፉት ዘመናት በብዙ መከራና ውጣ ውረድ ውስጥ እያለፈ ስለመሆኑ ከዓለም የተሰወረ አይደለም። አምባገነኑ አብይ አህመድ የሚመራው አገዛዝ ሀገሪቱን ወደ ባሰ መከራ ቀጠናውንም መውጫ ወደሌለው ትርምስ እየመራ ባለበት በአሁኑ ወቅት ምርጫ አደርጋለሁና እወቁልኝ የሚል ልፍፋ አገዛዙ ለማደናገር የሚሄድበትን ርቀት የሚያሳይ መሆኑን ተገንዝባችሁም ቀጠናውን ለባሰ ቀውስና ትርምስ ከሚዳርግ ዜጎችን ከጅምላ ስደትና እንግልት ከሚያጋልጥና ቋሚ መርሁ ቀውስና ትርምስ ጦርነትና ግጭት መሆኑን በገቢር ከገለጸው አገዛዝ ኢትዮጵያ ትድን ዘንድ ከአማራ ህዝብ የህልውና ትግል ጎን በመቆም ስርዓታዊ ለውጥና የሽግግር ጊዜ እንዲመጣም ከጎናችን ትሆኑ ዘንድ የከበረ ጥሪያችንን እናስተላልፋለን ሲሉ መልእክታቸውን አስተላልፈዋል። በመጨረሻም ይህንን ጥሪ ተላልፎ ከጠላት ጋር በመሰለፍ ህዝባችንን ለተጨማሪ ጥቃት አሳልፈው የሚሰጥ ማንኛውም አካል ላይ እርምጃ የምንወስድ ስለመሆኑም ለመላው ሰራዊታችን ትዕዛዝ ተላልፏል ሲሉ የፋኖ ኃይሎች ምርጫን በተመለከተ ባወጡት መግለጫ አሳውቀዋል። የኢሃፓው አባል የምርጫ ቀስቀሳን በተመለከተ የመንግስት መገናኛ ብዙሃን ገለልተኛ አይደለም ስትል ቅሬታዋን ገለጸች። ከሰሞኑ እየተካሄዱ ያሉ የምርጫ ክርክሮችን በተመለከተም የታዘብኳቸውን ነገሮች በተለይ ክርክሮቹን ከሚያቀርቡ ሚዲያዎች ጋር በተያያዘም የተመለከትኩትን ጉዳይ ላንሳ ስትል የኢሃፓ ዋና ጸሐፊ ሚስጥረ ስላሴ ታምራት አንስታለች። የኢትዮጵያ ብሮድካስቲንግ ኮርፖሬሽንና አዲስ ሚዲያ ኔትወርክ የምርጫ ክርክር እንዲደረግ ያዘጋጁት ብልጽግና ፓርቲም በህዝብ ሀብት የሰራቸውን ነገር ግን ህዝብ ተኮር ባልሆኑት ይልቁንም የአዲስ አበባን ህዝብ ለከፋ ማህበራዊና ኢኮኖሚያዊ መስቀልቅል በዳረጉት የኮሪደር ልማት ትሩፋት በሆኑ ፕሮጀክቶች ላይ ነው ትላለች። ትብብሩን ወክዬ በተገኘሁበትና ቱሪዝም ማዕድንና ኢንዱስትሪን በተመለከተው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ያዘጋጀው ክርክር ላይ ተቋሙ ክርክሩን በሚመራው ባለሙያ በኩል 100% እነዚህን ፕሮጀክቶች ሲያስተዋውቅ እንደነበር ተመልክቻለሁ ትላለች። ብልጽግና ፓርቲም በተከራካሪው በኩል ይህ የቆምንበት ቦታና ወዘተ በማለት ስራውን ለማዋደድ መሞከሩ በሚዲያ ተቋሙና በገዢው ፓርቲ በኩል የቦታ መረጣው ታቅዶበትና ታስቦበት በመናበብ የተሰራ ስለመሆኑ አስረግጦልኛል ትላለች። እኔ እንደ አንድ ጋዜጠኛ ቦታ አመራረት ከምንሰራው ዜናና ዘገባ ያልተናነሰ ነንቨርባል ኪው እንዳለው በደንብ አውቃለሁ። የቲቪና ባልደረቦቹም ሊጠፋቸው አይችልም። ማንኛውም የኮሚኒኬሽን ባለሙያ ፍሬሚንግ፣ ቶን፣ የእይታ ማረፊያዎችንና የቦታ መረጣ በዘገባዎቹ ላይ ያላቸውን ተጽዕኖ ያውቃል። ስራዎቹን የሚሰራውም ያንን ታሳቢ በማድረግ ነው። በጠቀስናቸው መመዘኛ ማዕዘናት ሁለቱም የሚዲያ ተቋማት ከመጡት የገዢው ተከራካሪ ወኪሎች ተጨማሪ የብልጽግና ወኪል መሆናቸውን አስመስክረዋል ትላለች። ይህንም በተመለከተም በቀረጻው ወቅት አግባብነት እንደሌለውና ቢያንስ በምርጫ ወቅት እንኳን እንደዚህ በይፋ ገለልተኛ ለመሆን
መሆናቸውን ሊያሳዩ እንደማይገባ የተናገርኩበትን ክፍል ቆርጠው አውጥተውታል ብላለች። በእርግጥ እንዳይተላለፍ ያደረጉት ይህንን ብቻ አይደለም። አዲስ ቲቪ በምርጫና በሀገራዊ ጉዳዮች ላይ የአፓን ወክዬ የሰጠውትን ቃለ መጠይቅ ሙሉ በሙሉ አፍነው አስቀርቶታል ብላለች። በእርግጥ በቃለ መጠይቁ ወቅት ጋዜጠኛው ከጋዜጠኛ በማይጠበቅ መልኩ ያሳየው ወገንተኝነት በመመልከቴ አለማስተላለፋቸው እምብዛም ያስገረመኝ ባይሆንም የድርጊት ስለ ሚዲያ ተቋሙ ግን ብዙ የሚናገረው ነገር የመኖሩን ሀቅ አይቀይረውም ትላለች። የህዝብ ሚዲያ የመንግስት ፕሮፓጋንዳ መሳሪያ መሆን አይገባውም። የዕለት ዕለት እውነታውን በተቃራኒው ቢሆንም ቢያንስ በምርጫው ወቅት ይህንን ግልጽ የገዢው ፓርቲ የፕሮፓጋንዳ መሳሪያነት ገታ ያደርጉታል የሚል ትንሽ ተስፋ ነበረን። እንደሚታወቀው ፓርቲ ኢህአፓ በዚህ የምርጫ ሂደት ውስጥ እስከ መጨረሻው ለመቀጠል ካስቀመጣቸው ቅድመ ሁኔታዎች ውስጥ የዲሞክራሲ ተቋማት ገለልተኝነትና የሚዲያ ነጻነት አንዱ ነው። ከላይ በጠቀስኳቸው ማሳያዎች ደግሞ ይህ የሚዲያ ገለልተኝነት መርህ በግልጽ ተጥሷል። በዚህ አጋጣሚ ይህንን የክርክር መድረክ በመምራትና በማስተባበር በኩል ፋና እንዲሁም ባለሙያዎቹ ላሳዩት ፕሮፌሽናሊዝም አክብሮቴን ለመግለጽ እፈልጋለሁ ስትል ሚስጥረ ስላሴ ታምራት የሰሞነኛውን የፓርቲዎች ክርክርን በተመለከተ የመንግስት መገናኛ ብዙሃንን ገለልተኝነት በጥያቄ አንስታ መልእክቷን አሰራጭታለች። ከኢራን የተወነጨፈ ሚሳኤል ተመቶ ሲወድቅ የተፈጠረ ስብርባሪም በኢየሩሳሌም የሚገኘውንና በአሜሪካ ቆንስላ ለሚጠቀሙበት የመኖሪያ ህንፃ ላይ ጉዳት ማድረሱን ሮይተርስ ዘገበ። የአሜሪካ የውጭ ጉዳይ ሚኒስቴር ባወጣው መግለጫ መሰረት በደረሰው አደጋ በአሜሪካ ዲፕሎማሲያዊ ሰራተኞች ላይ የደረሰ ምንም አይነት ጉዳት የለም ተብሏል። የሚኒስቴሩ ቃል አቀባይ እንደገለጹት የሚሳኤሉ ፍርክስካሾች የመኖሪያ መንደር ውስጥ የወደቁት ሚሳኤሉ በከባቢ አየር ላይ ጥቃት ሰንዝሮበት ከከሸፈ በኋላ ነው። አሜሪካ ይህንን ድርጊት ተከትሎ ኢራንና በኢራን የሚደገፉ ታጣቂ ቡድኖች በቀጠናው በሚገኙ ዲፕሎማሲያዊ፣ ወታደራዊና ሲቪል መሰረተ ልማቶች ላይ የሚፈጽሙትን ጥቃት በጽኑ እንደምታወግዝም አስታውቃለች። ይህ በእንዲህ እንዳለም የኢራን ሚዲያ ኦፕሬሽን ማዕከል በዱባይና በኳታር መዲና ዶሃ በሚገኙ የተወሰኑ አካባቢዎች ላይ በሚኖሩ ሲቪል ነዋሪዎች ላይ አስቸኳይ ማስጠንቀቂያ መልእክት ማስተላለፉን የፕሬስ ቲቪ ዘገባ አመለከተም። እንደ ዘገባው ገለጻ ኢራን በእነዚህ አካባቢዎች ላይ በሚቀጥሉ ጥቂት ሰዓታት ውስጥ ጥቃት ልትሰነዝር የምትችል መሆኑን በመግለጽ ነዋሪዎች በአፋጣኝ አካባቢዎቹን ለቀው እንዲወጡ አሳስባለች። ኢራን ለዚህ ጥቃት እንደ ምክንያት የጠቀሰችው በእነዚህ የመኖሪያና የንግድ አካባቢዎች ውስጥ የአሜሪካ ጦር አባላት ተደብቆ ይገኛሉ የሚል ጥርጣሬ ስላላት መሆኑን ዘገባው አክሎ ገልጿል። ፕሬስ ቲቪ ይፋ ያደረገው ካርታዎች እንደሚያሳዩት ጥቃቱ ሊያርፍባቸው ይችላል ተብሎ የተለዩ ቦታዎች በዶሃ ከተማ ዳርቻ የሚገኘውን አይን ሀሊድ የተባለ ሰፈር፣ ከዶሃ በስተሰሜን የሚገኘውን ሎሳይልና አልውአብ የተባሉ የዶሃ ወረዳዎችን ነው። ይህ ማስጠንቀቂያ የተሰጠው በዶሃ የኢንዱስትሪ መንደር ውስጥ ከደረሰው የኢራን ጥቃት በኋላ መሆኑ በቀጠና ያለውን ወታደራዊ ውጥረት ይበልጥ አሳሳቢ ደረጃ ላይ እንዳደረሰው እየተነገረም ይገኛል። ከሸገር ቲዩብ የሰዓቱ መረጃዎቻችን እነዚህ ነበሩ። ተጨማሪ አዳዲስ ዜናዎች እንዲደርሷችሁ ሸገር ቲዩብን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አጋርነታችሁ እንድታስቀጥሉ እንጠይቃለን። በያላችሁበት ሰናይ ቀን ተመኘን።